የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩኝ ስደረድር ምክንያት ለጥቆ ገባና ወደ ሕይወቴ ባህር ለራሴው ነገረኝ ራሴ። ውሃ አይነት መስሏታል። በቃ ስጠኝ አለችው። ከዛ በኋላ ኢየሱስ በቃ አወራት ስለ ውሃው ማለት ነው። ልቀጥልና ላንብብ። ኢየሱስም ሂጂና ባልሽን ጠርተሽ ነይ። አሁን ወደ ህይወቷ እየገባ ነው ነገሩ። የህይወቱ ውሃ ስለሆነ ወደ ህይወቷ እየገባ ነው። ሴቲቱም ባል የለኝም አለች። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች አሉሽ እያለ ቀጠለ። ክብር ለኢየሱስ ይሁን። አሁን ካንቺ ጋርም ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነብይ እንደሆነ አያለው። በቃ ጠቆም ማረገ። ያን ጊዜ ተገለጠላት፣ አየች። ትክክለኛውን ዋናውን አየች። ከዛ እንደዚህ አለች፣ ትክክለኛውን ስታይ ነብይ እንደሆነ ካያለው፣ ምክንያቱም በምንም ሊያውቅ አይችልም ነብይ ካልሆነ በስተቀር። አባቶቻችን በዚህ ተራራ ቀጥሎ የጠየቀችውን ተመልከቱ። እኔ በጣም ነው የምትገርመኝ እቺ ሴት። ልክ ነብይ እንደሆነ ሲገባት፣ ቀላል ሰው እንዳይደለ ሲገባት እንደዚህ አለች፣ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የሚሰገድበት ጊዜ ይመጣል፣ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን እውነት እያለ ኦሬዲ ወደ ዋናው ትክክለኛ ውሃ ወደ ሆነው መጣ። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ ሲመጣ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም ምነግርሽ እኔ እርሱ ነኝ አላት። የሚገርመው እቺ ሴት የምታውቀው ቀድሞ ያየችው የሰማችው ነገር አለ፣ እሱን ይዛለች። ይሄ ህይወት የሚሰጠው ኢየሱስ ራሱ እንደሆነ ደርሳበታለች። እና ኢየሱስ አንቺ የምትይው ሰው እርሱ እኔ ነኝ አላት። ከዛ በዚያን ጊዜ ደቀ መዛሙርቱ መጡና ሴቲቱ ጋር መነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎች ያደረጉትን ሁሉ የነገረኝን ሰው እኔን ኑና እዩት እንጃ እርሱ ክርስቶስ ይሆንን አለች። ከከተማም ወጥተው ወደ እርሱ ይመጡ ነበር። ኦሬዲ ሴትዮዋ ኢየሱስን ማወጅ ጀመረች። ውሃውን ስለጠጣች የሆነ ስፒሪት ተካፈለች። ኦሬዲ ኢየሱስ እውነት ነገራት። ኢየሱስን ተቀበለችው፣ አመነችው። ነብይ እንደሆንክ አያለ ካለች በኋላ መሲሁ ሲመጣ ብላ ዋናው ፖይንት ላይ ገባች። አንድ እውነት ልንገራችሁ፣ ከኢየሱስ ጋር ሰው በዋለ ቁጥር የሚጠጣው ነገር አለ። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ስናነብ የእስራኤል ሕዝብ ያን የህይወት እንጀራና ያን የህይወት ውሃ እንዴት እንደጠጡ ይናገራል። ይከተላቸው ከነበረው አለት ይላል ጠጡ።
የህይወት ውሃ ጠጡ። ይከተላቸው ከነበረው ኢየሱስ ጌታ አለት። አለት ማለት እንደ ሰው ቋንቋና እይታ አለት ድንጋይ ነው። እግር አውጥቶ አይከተልም። ይሄ መንፈሳዊ ነገር እንደሆነ የሚገባል። አለቱ ይከተላቸው ነበር። ሃሌሉያ! ኢየሱስ አለት ነው እና ከኢየሱስ ውሃ ጠጥተዋል። መቼ? ያኔ ውሃ ጠማን ሲሉ እኛ ምን ጠጣውን ዝም ብሎ የአገር ውሃ አይደለም ያጠጣቸው፣ ለከስ ህይወት ነው የሚያጠጣቸው። ከዚህ የተነሳ ነው የእስራኤል ሕዝብ መቀጠል የቻለው። መንፈሳዊ ውሃ ጠጡ፣ መንፈሳዊ መብል በሉ ይላል እና አስቀጠላቸው። ይሄ ውሃ አስቀጠላቸው። ኢየሱስ ጌታ ነው። ኢየሱስን በበላን ቁጥር መቀጠል ይሆናል። ኢየሱስን በበላን ቁጥር፣ ከህይወቱ ጋር በተጣበቅን ቁጥር፣ ህይወቱን ባየን ቁጥር፣ ህይወቱ ጋር ባሳለፍን ቁጥር መጨመር፣ ማደግ፣ መብዛት፣ መስፋት ይሆናል። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ የህይወት ውሃ ወንዝ ነው። ይፈሳል። ማን ውስጥ? በኔ ውስጥ ፈሰሰ። ቀን ህይወቱን ሰጠኝ። ህይወት! ሃሌሉያ! የማይቋረጥ ህይወት፣ የማያርፍ ህይወት፣ ሁሉ ጊዜ የሚያረሰርስ ህይወት። ክርስትና እንዳይሰለቻችሁ ከፈለጋችሁ፣ ቸርች እንዲናፍቃችሁ ከፈለጋችሁ እችን ደጋግማችሁ ንገሩ። ህይወት ኢየሱስ ነው ነፍሴ እያላችሁ ደጋግማችሁ ንገሯት። ያን ጊዜ ኢየሱስን ደጋግማ የምታይ ነፍስ አትደክምም፣ አትሰለችም። በቃ ረፍቷ እዛ ጋ ነው። በቃ ጥማቷ የሚረካው እዛ ጋ ነው። የምታርፈው እዛ ጋ ነው። ደስታዋ እዛ ጋ ነው። እርካታዋ እዛ ጋ ነው። ሰው አይኖቹን ከኢየሱስ አንስቶ ሁኔታ ላይ ማድረግ የጀመረ ሰዓት መድከም ይጀምራል። ሰው ከኢየሱስ አይኖቹን አንስቶ መቁጠር፣ ሀብቱን መቁጠር፣ ልጆቹን መቁጠር፣ ቤቱን መቁጠር፣ ቢዝነሱን መቁጠር፣ የኔ ነገር ማለት ሲጀምር መውደቅ ይጀምራል። ይኸውላችሁ ኢየሱስ ራሱን ለመግለጥ ኤኬሌ ኃጢአተኛ ነው፣ ኤኬሌ ንጹህ ነው አላለም። የወረደው ጋር ነው የመጣው። ዛሬም ነግራችኋለሁ፣ በህይወታችሁ ማረፍ ከፈለጋችሁ በየቀኑ የምታለቅሱ ሰዎች አንድ ጊዜ አይን ክፈቱና ኢየሱስን ተመልከቱ። ከሱ የምትጠጡት ውሃ አለ፣ እርፍ የሚያደርግ በቃ ድጋሚ እንዳትጠሙ የሚያደርግ፣ ለሰው ሁሉ መልስ እንድትሆኑ የሚያደርግ፣ ደስተኛ የሚያደርግ፣ በቃ እርፍ የሚያደርግ። ሃሌሉያ! ይቺ ሴት እንስራዋን ጣለች ነው የሚለው። ትርጉሙን በደንብ እንድታስቡ ፈልጋለሁ። እንስራዋን ጣለችው። ሁሉ ጊዜ እየመጣች የምትቀዳበትን በቃ ነገሯን ጣለች። በቃ ከዛ በኋላ ወደ ቤት ነበር መሄድ የነበረባት፣ ተወችው። ወደ ከተማ ገባች። መጀመሪያ ከሰው ነበር የሚያሸሻት፣ አሁን ወደ ሰው መሃል ገባች። አረ ኢየሱስ ምናው መሰለኝ፣ ኑ እዩ፣ የሆነ ነገር እኔ ገብቶኛል፣ ግን ኑ እዩ አለች። በቃ ኑ እዩ። ለምን ሲባል የሆነ ተች ያረጋት ነገር አለ። እንደ እብድ አደረጋት። ሀፍረቷን ረሳችው። ክፍተቷ፣ ጎደሎዋ ሁሉ ተረሳት። የነፍስ ክስ የለባትም እቺ ሴት። እንዴት ነው ሲባል በቃ ሐሴት ነፍሷ ታረጋለች። ሰከረች። ክብር ለኢየሱስ ይሁን። ከኢየሱስ ስትገናኙ አንዳንድ ጊዜ ትክክለኛውን ታይም ልንገራችሁ። እኛ ውስጥ እየተከናወነ ያለውን አንዳንድ ጊዜ ግን ፊልም እናረጋው። እኛ አንዳንዴ ነው ፊልም እናረጋው፣ ግን ሁሉ ጊዜ እየተከናወነ ያለ ነገር ልንገራችሁ። ለጸሎት ተንበርክካችሁ መንፈስ ሲነካችሁ መጀመሪያ እንግዲህ ይዛችሁ የቀረባችሁት ርዕስ አለ፣ የጸሎት ርዕስ። ይሄ ነገር እንዲሆንልኝ ፈልጋለሁ፣ ይሄ እንዲሆንልኝ ፈልጋለሁ ብላችሁ ይዛችሁ የቀረባችሁት የጸሎት ርዕስ አለና ጸሎቱን ይዛችሁ እሱ ጸሎት ረስታችሁ ጌታ ሆይ አንተ ብቻ ነው የምፈልገው፣ ምንም ነገር ይቅርብኝ፣ እንዳውም በቃ ሁሉም ነገር ይቅርብኝ ብላችሁ አታውቁ። ስክር ብላችሁ ማለት ኢየሱስ ሃሌሉያ ትላላችሁ። ቅድም እኮ ጥያቄ ውስጥ ናችሁ፣ ይረሳል። ቅድም እኮ የሆነ ጉድ ላይ ናችሁ፣ የሆነ ችግር፣ የሆነ ማቅብቃት ከቧችሁ። እስቲ አንድ ጊዜ በጌታ ፊት ይሄን ጥያቄ ይዤ ላልቅስ ብላችሁ በቃ በለሆሳስ ድምጽ መታችሁ ተንበርካችሁ
ትረሱትና ሃሌሉያ ኢየሱስዬ እንኳን ያንተ ሆንኩ ሁሉም ነገር ይቅርብኝ። ኧረ አያችሁ፣ ይቺ ፖይንት በየቀኑ በነፍሳችን ውስጥ የሚከናወን ነገር ነው። በነገራችን ይቺ ንግግር በየሰከንዱ በውስጣችን ሐሴት የምናደርገው ነገር ነው። በቃ ትሄዳላችሁ። አንዳንዴ ደግሞ ጉባኤ ላይ ትገቡና ብዙ ችግር አላችሁ፣ ጀርባ ላይ ተሸክማችሁን ሄዳችሁት። ነገር ግን በመንፈስ ተነክታችሁ አገልጋዮቹ ምናምን ምንድነው የምትፈልገው ምናምን ሲሏችሁ አንድ ብትሉት ነገር አለ፣ እኔ ምንም አልፈልግም እና መንፈስ ቅዱስ እሱ የወደደው ነው። በቃ ትክክለኛው ፖይንት ላይ ስትገቡ ማለት ነው። መንፈስ ያ ነው በቃ ዴሊኛ ውስጥ የሚሰራው ያን ነው። እኛ ግን አንዳንዴ ያው ስለሚገባን አንዳንዴ አዶሳ ታርዳኒ ጋሃሸላኒያ መንፈስ ቅዱስ